ጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎልጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። የአውሮፓ መሪዎች በአሜሪካም የሰላም ዕቅድ ላይ ስጋታቸውን ገለጹ። በደቡብ አፍሪካ እየተካሄደ ባለው የቡድን 20 ጉባኤ ላይ መሪዎቹ ባወጡት መግለጫም የዩክሬን ጦርነትን ለማስቆም በአሜሪካ የቀረበው ዕቅድ ዘላቂ ሰላም ለማረጋገጥ ወሳኝ ነጥቦች ያካተተ ቢሆንም የድንበር ማካለልና የጦር ኃይል ቅነሳን የተመለከተው ክፍል ግን እንዳሳስባቸው ገልጸዋል። የካናዳ፣ የፊንላንድ፣ የፈረንሳይ፣ አየርላንድ፣ ጣሊያን፣ ኒውዚላንድ፣ ስፔን፣ ብሪታንያ፣ የጀርመንና ኖርዌይ መሪዎች ፊርማቸውን ባኖሩበት የጋራ መግለጫም ዘላቂ ሰላም ለማስፈን በሚደረገው ጥረት የበኩላቸውን ለመወጣት ዝግጁ መሆናቸውን አረጋግጠዋል። የድንበር ጉዳይ በኃይል እንዲለወጥ ማድረግ እንደማይገባ ግልጽ አቋም መያዛቸውን የጠቀሱት መሪዎቹ የዩክሬን ጦር ኃይል ገደብ ወይም ደግሞ ቅነሳ እንዲኖር የቀረበው ሐሳብ እንዳሳሰባቸው ገልጸዋል። ሀገሪቱን ወደፊት ለጥቃት እንድትጋለጥ ያደርጋታልና። ከአውሮፓ ሕብረትና ከኔቶ ጋር በተያያዘ በሰላም ዕቅዱ የሰፈሩ ነጥቦች የኅብረቱንና የኔቶ አባል ሀገራትን ይሁንታ ማግኘት እንደሚያስፈልጋቸው አመልክተዋል። የዛሬው የመሪዎች መግለጫም ፕሬዝዳንት ቭላዲሚር ዜሌንስኪ ሀገራቸው የሰላም ዕቅዱን ለመቀበል ከፍተኛ በተባለ ጫና ስር መግባቷን በገለጹ ማግስት የወጣ ነው። ዕቅዱ በአብዛኛው ለሩሲያም ያደላ ነው መባሉን ተከትሎ ፕሬዝዳንት ዶናልድ ትራምፕ ዩክሬን ዕቅዱን እንድትቀበል እስከ ፊታችን ሐሙስ ቀነ ገደብ የሰጡ ሲሆን ሞስኮ ግን ስምምነቷን ገልጻለች። 28 ነጥቦች ያካተተው የአሜሪካም የሰላም ዕቅድ ከያዛቸው አወዛጋቢ ከተባሉ ጉዳዮች መካከል ዩክሬን የገዛ መሬቷን ለሩሲያ እንድታስረክብ የሚለው ይገኝበታል። የዩክሬን ኃይል ወሳኝ ከተባሉ የዶኔስክ አካባቢዎች ለቆ የወጣና አካባቢው ከጦርነት ነፃ ቀጠና ሆኖ እንዲቀጥል ይደረጋል። የሩሲያ መሬት ሆኖ በዓለም አቀፍ ዕውቅና የሚያገኝ ሲሆን የሩሲያ ጦር ከጦርነት ወይም ደግሞ ከነፃ ቀጠናው መግባት አይፈቀድለትም። ሌላው የዩክሬን ጦር ኃይል የሰራዊቱን ቁጥር ወደ 600 ሺህ ዝቅ እንዲያደርግ የሚጠይቀው ሐሳብ አወዛጋቢ ሆኖ ቀጥሏል። ጦርነቱ ሲጀመር 250 ሺህ የነበረው የዩክሬን ሰራዊት ባለፈው ጥር 900 ሺህ ገደማ ደርሶ እንደነበር ይነገራል። በሌላ በኩል ዩክሬን ኔቶን የመቀላቀል ህልሟ ሲገታም የአውሮፓ ህብረት አባል የመሆን መብቷ ግን የተጠበቀ ነው ይላል የአሜሪካም የሰላም ዕቅድ።
የኔቶ ኃይል ወደ ዩክሬን አይጠጋም፣ የአውሮፓ የጦር ጀቶችም እንዲሁም። እንዳይንቀሳቀስ የታገደ የሩሲያም 100 ቢሊዮን ዶላር ሀብት ለዩክሬን መልሶ ግንባታ እንደሚውል ታውቋል። እስራኤል በጋዛ በፈጸመችው የአየር ጥቃት ከፍተኛ የሐማስ ባለሥልጣናት መግደሏን አስታወቀች። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫም ሐማስ ተኩስ አቁም በመጣስ በእስራኤል ጦር ይዞታ ላይ ጥቃት መፈጸሙን አስታውቋል። በምላሹ እስራኤል በወሰደችው ዘመቻም 5 ከፍተኛም የሐማስ ባለሥልጣናት መግደሏን መግለጫው አመልክቷል። እስራኤል ተኩስ አቁሙን አክብራም እየሰራች ቢሆንም የሐማስ ተዋጊዎች ወደ ጦር ኃይሉ ይዞታዎች ዘልቀው ጥቃት ፈጽመዋል ሲል ከሷል። የተኩስ አቁሙ አሸማጋዮች ሐማስ ግዴታውን እንዲወጣ ግፊት ያደርጉ ዘንድ መግለጫው ጠይቋል። የሐማስ ቃል አቀባይ በበኩሉ እስራኤል በጋዛ ዛሬ በፈጸመችው 2 ሰዓት በዘለቀ የአየር ጥቃት 22 ፍልስጤማውያን መገደላቸውን ገልጧል። በመኪናቸው ውስጥ በመጠለያም በቤታቸው ሳሉ የተገደሉ መሆናቸውን የእስራኤል ጦር ኃይል ተኩስ አቁሙ ከተደረሰ ወዲህ ከ300 በላይ ሰዎች መግደሉና 800 ገደማ መቁሰላቸውን አመልክቷል። እስራኤል በተመሳሳይ በሊባኖስ ዛሬም አዲስ ጥቃት መፈጸሟ ተሰምቷል። በጥቃቱ በጥቂቱ አንድ ሰው ሲገደል ሰፊ የንብረት ውድመት መድረሱን ዘገቦች አመልክተዋል። በሊባኖስ በሚንቀሳቀሰው ሄዝቦላህ ሚሊሻ ቡድንና በእስራኤል መካከል ከዓመት በፊት ተኩስ አቁም ቢደረስም ከቅርብ ጊዜ ወዲህ በደቡብ ሊባኖስ ግጭት ተባብሶ መቀጠሉ ይነገራል። ዘግይቶ በተሰማ ዜናም ሐማስ በጋዛ የተደረሰው ተኩስ አቁም መሰናከሉን በማስጠንቀቅ ለአደራዳሪዎች መልእክት መላኩን አስታውቋል። ከፍተኛ የሐማስ ባለሥልጣን ለአልጀዚራ ማምሻውን በሰጡት ቃል አደራዳሪዎች ተኩስ አቁሙን ሙሉ በሙሉ ከሞት እንዲያድኑ መጠየቃቸውን ገልጸዋል። እስራኤል ስምምነቱን በመጣስ በመቶዎች የሚቆጠሩ ሰዎች መግደሏንና ጥቃቱን አጠናክራ መቀጠሏን በመጥቀስ ጋዛ ወደ ጦርነት እንዳይመለስ ጣልቃ እንዲገቡ አሳስቧል። ሐማስ የቡድን 20 ሀገሮች ጉባኤ በደቡብ አፍሪካ ተጀምሯል። ደቡብ አፍሪካም ባለፈው ዓመት የቡድን 20ን ፕሬዝዳንትነት የተቀበለችው ታዳጊ ሀገራትን የሚፈትኑ ጉዳዮች የመሪዎቹ የስብሰባ አጀንዳ እንዲሆኑ የማድረግ ተስፋን ሰንቃ ነበር ይላሉ የተለያዩ ዘገቦች። በአፍሪካ ምድር ለመጀመሪያ ጊዜ የሚካሄደውን ስብሰባ ያዘጋጀችው ደቡብ አፍሪካም የዓለማችን ከፍተኛ ኢኮኖሚ ባለቤት ለሆኑ የቡድን 20 ሀገራት መሪዎች ልታቀርብ ከምትችለው ጉዳዮች አንዱ ብድር ነው። በኢኮኖሚ ከላቁ ሀገራት ጋር ሲነጻጸር ከ2 እስከ 4 እጥፍ ከፍተኛ ወለድ ለሚከፍሉት ታዳጊ ሀገራት የሚቀርበው ብድር በዝቅተኛ የወለድ ምጣኔ መቅረብ አለበት የሚለውን መከራከሪያም ለመሪዎቹ የማቅረብ ፍላጎት አላት። የአየር ንብረት ለውጥ መቋቋሚያም የገንዘብ ድጋፍ ማግኘት፣ በባለ ብዙ ወገን መድረኮች ላይ የአፍሪካ ሀገራትን ተሳትፎ ማሳደግ እንዲሁም ውድ ለሆኑ ማዕድኖቻቸው የተሻለ የሚባለውን ዋጋ እንዲያገኙ ማድረግ ለ2 ቀናት የሚካሄደው ስብሰባ አጀንዳዎች ናቸው ተብሏል። እስካሁን ግን ከስብሰባው ጋር በተያያዘ መነጋገሪያ የሆነው ነጥብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስብሰባው ላይ አለመገኘታቸው ነው። ፕሬዝዳንቱ በስብሰባው ላለመገኘት በምክንያትነት የጠቀሱት በሰፊው ውድቅ የተደረገውን የደቡብ አፍሪካ ነጮች ጉዳይ ነው። ትራምፕ በቁጥር ትንሽ የሆኑት ነጮች በከፍተኛ መጠን እየተገደሉና መሬታቸው እየተቀማ ነው ይላሉ። ይሄ ጉዳይ ካለፈው ዓመት ጀምሮ የሁለቱ ሀገሮች ግንኙነት ይበልጥ እንዲሻክር አድርጓል። አሜሪካም በዋሽንግተን የነበሩትን የደቡብ አፍሪካ አምባሳደር ስታባረር ለሀገሪቱ ከምታደርገው የገንዘብ ድጋፍ የተወሰነውን ቀንሳለች። ከዚህም ባሻገር ከሰሃራ በታች ባሉ ሀገራት ላይ ከተጣሉ ታሪፎች መካከል ከፍተኛ የሆነው የ30 በመቶ ቀረጥ ደቡብ አፍሪካ ላይ መጫኗ ይታወሳል። የደቡብ አፍሪካ መንግሥት ከአሜሪካ የሚቀርብበትን ውንጀላ በተመለከተ የዲፕሎማሲ አነጋገርን በጠበቀ የተጋፋጭነት አቋም ምላሽ ሰጥቷል። በነጮች ላይ የዘር ማጥፋት እየተፈጸመ ነው የሚለውን ክስ በጽኑ ውድቅ ያደረገው የደቡብ አፍሪካ መንግሥት አሜሪካም ተሳተፈችም አልተሳተፈች ስብሰባው እንደሚካሄድ ገልጿል። የቡድን 20 ሀገራት ስብሰባ ሲካሄድ ወይም ደግሞ ሊካሄድ 48 ሰዓታት ሲቀሩት አሜሪካም በድንገት አቋሟን ቀይራ ደቡብ አፍሪካ ውስጥ ከሚገኙ ዲፕሎማቶች የተወጣጣና አነስተኛ ቁጥር ያለው ቡድን በቡድን 20 ቀጣይ ፕሬዝዳንትነት ርክክብ ላይ እንደሚሳተፍ ገልጻለች።
ሁለቱም ሀገራት ውዝግቡን ለማርገብ ምንም ምልክት አለማሳየታቸውን ተከትሎ አሜሪካም በቀጣይ ዓመት በምታዘጋጀው የቡድን 20 ስብሰባ ላይ የደቡብ አፍሪካ ዲፕሎማቶች እንዳይሳተፉ ልትከለክል ትችላለች የሚል ስጋት ተፈጥሯል። የደቡብ አፍሪካ የገንዘብ ሚኒስትር በዚህ ሳምንት መጀመሪያም ከጋዜጠኞች ጋር በነበራቸው ቆይታም ሀገራቸው በቀጣዩ የቡድን 20 ስብሰባ ልትሳተፍ ካልቻለች በአንድ ምክንያት እንደሚሆን ተናግረዋል። የቡድን 20 አባል እንጂ ተጋባዥ ሀገር አይደለንም፣ ስለዚህ ከማንም ግብዣ እንዲቀርብልን አንፈልግም ብለዋል። አሜሪካም እንድንሳተፍ ካልፈለገች ብቸኛ መንገድ ቪዛ መከልከል ብቻ ነው ሲሉም አክለዋል። ይህ አዋዜ ነው። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።